እንደምናላችሁ አድማጮቻችን ማዕዶት መሰናዶችን ወደ እናንተ የሚደርስበት ሰዓት ላይ ነው የምንገኘው ከአማራ ሚዲያ ኮርፖሬሽን አማራ ኤፍኤም ደብረ ብርሃን 91.4 ወደ እናንተ የሚደርሰው መሰናዶችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን የሰሜን ሸዋ ሀገረ ስብከት የልማት ማስተባበሪያ በቃ ተሰብራለች ለባሏ ተገጃት ኮኑ ጸበል ቢረድ በአንድ ካህን እስከ 2000 ብር ድረስ የሚደርስ ቅጣት ወሰነናል። ትምህርትቤታቸው እቤት ነበር መቀመጥ ፈልገው እያየ ነው። ለምሳሌ አገር እኮ ጥሎ ይሄዳል ለታ በሀገራችን በተለይም በገጠራማው አካባቢ ራሷ ከእዝል ስለመውረዷ በሚያጠራጥር እድሜና ቁመናዋ የራሷን ልጅ አዝላ ማየት እንብዛም የሚያስገርም ትዕይንት አይደለም። በአንጻሩ በዚያች ልጅና በባሏ መካከል ያለው የእድሜና ሌሎችም ልዩነቶች እጅግ የሰፉ ሆነው ይስተዋላል። አካሏና መንፈሷ ለቁም ነገር ሳይበቃና ሳይጠና የማትችለውን ኃላፊነትም ትሸከማለች። ይህ የዛሬዋ እንጂ ትላንቷ ላይም ሌላ ችግር ይኖር ይሆናል። የሴት ልጅ ግርዛት። እነዚህ ችግሮች ተደምረው ሕይወቷን በሮሮ እንድትኖረው ያደርጋታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን የሰሜን ሸዋ ሀገረ ስብከት የልማት መርሃ ግብር ጽሕፈት ቤት የጣርማበር ወረዳ የሴት ልጅ ግርዛትና ያለዕድሜ ጋብቻ ማስወገድ ፕሮጀክት ከኖርዌይ ቤተክርስቲያን የእርዳታ ድርጅት ባገኘው የገንዘብ ድጋፍ ይህንን ችግር ለማስቀረት በ2021 ፈረንጆቹ የዘመን አቆጣጠር ወደ ወረዳው ገብቶ ስራ ጀምሯል። ለመሆኑ ፕሮጀክቱ የጣርማበር ወረዳን እንዴት ለመምረጥ ቻለ? በየትኛው ፕሮጀክት በመጀመሪያ ችግሮቹ በስፋት እዛ አካባቢ ላይ መኖራቸውን ከአካባቢው የመንግስት አካላትና እንደዚሁም በዞን ጥያቄዎች ይቀርባሉ። ስለዚህ እነዛ የሚቀርቡ ጥያቄዎች እኛ ከያዝነው ዓላማና እኛ ከያዝነው እቅድ ጋር ተመሳሳይ ከሆነ የመጀመሪያ ስራ የምናደርገው ምንድነው? የኛ የጥናት ቡድን ከመንግስት ከሚመለከታቸው አካላት ጋር በጋራ በመሆን እንዲሁም ወረዳንም የሚመለከተው አካል ይዘን ወደ ማህበረሰቡ እንገባለን ማለት ነው። ከዛ ማህበረሰቡ ጋር ገብተን ጥናቶችን እናጠናለን። መጀመሪያ በተሰጠን ድራፍት መሰረት እኛ ደግሞ እዛው ቦታ ላይ በመገኘት ችግሮችን በጥልቀት በተለያዩ መንገድ እናያለን። ከዛ በኋላ በዛ መሰረት ጥናቱ ተጠንቶ ወደ እቅድ ተቀይሮ ወደ ተግባራዊነት ይሄዳል ማለት ነው። ከኦርቶዶክስ ጋር ስንሰራና ኦርቶዶክስ ወደዚህ ገብቶ እንዲያግዘን የዋናው ይሄ ተግባር የመንግስትና የኛ የመደበኛ ተግባር ነው። በጣም ከፍተኛ የሆኑ ችግሮች ነበሩ እዚህ ጎጂ ልማዳዊ ድርጊት ላይ በጣም በከፍተኛ ሁኔታ እንደ ወረዳም እንደ ከተማችንም ስንመለከተው በየቀበሌው ላይ ከፍተኛ የሆነ የተጽዕኖ ሲያሳድር ነበር የቆየው። ፕሮጀክቱ ወደ ወረዳው ሲገባ እንደ ሌሎችም የዞኑ አካባቢዎች እንዲሁም ከዚያ ከፋ ባለ መጠን የሴት ልጅ ግርዛትና ያለዕድሜ ጋብቻ የሚፈጸምበት አካባቢ ሆኖ አግኝቶታል። ለዚህ ደግሞ የማህበረሰቡ የግንዛቤ አለመኖርና የተሳሳተ አመለካከት በመኖሩ ነው። ያው ያለ እድሜያቸው ሲዳሩ የነበረው ከጥንት የመጣ ተጥንት ከያት ከቅድማያቶቻችን ሲወርድ ሲዋረድ የመጣ ልጅክን ለልጅ የሚል ወይም እንትን ዝናን ለማትረፍ እያሉ አንዳንድ ሰዎች ይድሩ ነበር። ለዝና ብድር ለመመለስ የከሌም በልቻለሁና እኔ ተደግሶ እኔም ልዳር የሚል እንዳያመልጠው ሀብታሞች ከሀብተ ካላቸው ሰዎች አንዴ ከጠየቁ እንዳያመልጥ የሚል የተለያዩ ዝናዎችን እንትን ለማለት ነበር የሚደረገው ማለት ነው። ምንድነው የሚሉት ቤተሰቦቻችን እንትን ሲባል እቃ ተሰብራለች ለባሏ ተገጃት ኮኑ ምናምን የሚባል አጉል አባባል። እንግዲህ እኛ ወደ መንግስት በጠየቀ መሰረትና እኛ ባጠና መሰረት ወደ ጣርማበርና አንኮበር ስንገባ በተለይ ጣርማበር አካባቢ ችግሩ በጣም ግዙፍ ነበረ። ለምሳሌ የኤፍጄም የምንለው ወይም ደግሞ ጎጂ ልማዳዊ ድርጊት ይሄ ሴቶችን መግረዝና ከዚህ ጋር የተያያዙ ጉዳዮች በተያያዘ ጥናቱ የሚያሳይ ነበር ወደ 63% ያህል ችግሩ በአካባቢ ላይ የተንሰራፋ መሆኑን በዛን ጊዜ በነበረን ጥናት አግኝተናል። እነዚህም ደግሞ ያለዕድሜ ጋብቻ ይካሄድ እንደነበረ በተለይ ከከተማ በጣም ራቅ እያሉ በሄዱ አካባቢዎች ላይ ችግሩ እየሰፋ እንደሚሄድ እንግዲህ የራሱ ምክንያት ይኖረዋል ይሄ እና ችግሩ እንዳለ ለማረጋገጥ ሞከርን። በዚህ መሰረት ጥናቱ ቀረበ። ለጋሽ ድርጅቱ የኖርዌይ ቤተክርስቲያን እርዳታ ድርጅት ነበር የሚያግዘን። ለነሱ አቀረብን። በዚህ መሰረት ወደ ስራው ገባን ማለት ነው። በርካታ ስራዎችን ላለፉት 4 ዓመት ሰርተናል ማለት ነው። ያለዕድሜ ጋብቻ በተለይ ሴት ልጅ ቤት ቁጭ ብላ ከቤተሰብ ጋር ተዳብላ
የሚለው የኋላ ቀር አስተሳሰብ ማህበረሰባችን ላይ ኋላ ቀር አስተሳሰብ ሴት ልጅ ካገባች እንትን ካለች ራሷን የመቻል በኢኮኖሚም የማደግ አላት ብለው ስለሚያስቡ ግን ደግሞ ይሄ አይሆንም። ምክንያት ሴት ልጅ ያለ እድሜ ጋብቻ እንትን ካለች የሚመጣበት ብዙ አይነት ተጽዕኖዎች ይኖራሉ። ግን ማህበረሰባችን ላይ ሲያዘወትሩ የነበረው የከሌ ልጅ አግብታ የኔ ልጅ ብታገባ እንደዛ ትለወጣለች የሚል አስተሳሰብ ነበረ። የሴት ልጅ ግርዛትን በተመሳሳይ ሴት ልጅ ካልተገረዘች እንደዚህ ታረጋለች እንደዚህ ትፈጥራለች የሚሉት የኋላ ቀሮች አስተሳሰብ አሁን ግን ይሄ የቀነሰበት የመጣው እየተረዱ የሚመጡበት አለ። ማህበረሰቡ ያለ እድሜ የሚደርበት አንደኛ ከኋላ ይዞት የመጣው ያስተሳሰብ ችግር አለ። ያለ መማር ያለ ማወቅ ነገሮችን ጎጂነታቸውን ያለ መረዳት ልጁን ስለመዳሩ እንጂ ልጁን አካባቢው አስቀምጦ ልጅ እዚህ ወልዳለች ከብዳለች ትጦረኛለች ትቀብረኛለች ወዘተ የሚል ነገር ብቻ ነው የሚያስበው እንጂ ከኋላ የሚመጣበትን ጉዳት አያውቅም ነበር። ትምህርትም ዕውቀትም አልነበረው። በአእምሮና በአካል ሳይጠኑ አንዴ ብቻ ሳይሆን ሁለት ጊዜ ጎጂ ልማዳዊ ድርጊት ተጠቂ የሆኑት እነዚህ ሴቶች የትዳርም ይሁን በሌሎች ማህበራዊ ህይወታቸው ሲቸገሩ መመልከት የአደባባይ ሀቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን የሰሜን ሸዋ ሀገረ ስብከት የልማት መርሃ ግብር ጽሕፈት ቤት የጣርማበር ወረዳ የሴት ልጅ ግርዛትና ያለ ዕድሜ ጋብቻ ማስወገድ ፕሮጀክት በወረዳው ስራውን ሲጀምር ነገሮች ሁሉ ቀላል ነበሩ ማለት አይቻልም። አንድም ይህ ጎጂ ልማዳዊ ድርጊት ለዘመናት ከማህበረሰቡ ጋር ተዋህዶ የኖረ መሆኑ፣ ሲቀጥል ደግሞ ድርጊቱ የሚፈጸምባቸው አካባቢዎች ከከተማ የራቁ ስለመሆናቸውም ነው። እንደ ችግሮች አንደኛ አካባቢዎቹ አንዳንዶቹ ቦታዎች በእግር ለብዙ ሰዓት የሚያስኬዱ መኪና የሚያገባባቸው አሉ። እነሱ እንደ ችግር ናቸው። እነኚህ ጎጂ ልማዳዊ ድርጊቶች ለበርካታ ዓመታት ሲካሄዱ የነበሩ እጅግ ጥልቀት ያለው ችግር ነው። እንግዲህ ይሄ ከማህበረሰብ ባህል ጋር አንዳንዶቹም ከሃይማኖት ጋር የሚያያዟቸውም አሉ። ከልምዶች ጋር ከግንዛቤ ማነስ ከኢኮኖሚ ጋር የተያያዙ ነገሮች አሉ። ማህበረሰቡ ምንም ግንዛቤ የለው። ያው ብዙ ተወሰነ አንዳንድ የተማረ ኃይል ያለው ቤተሰቡ የተማረ ያለ ከአንዳንድ ነው እንጂ በዛ ለማድ ማለት ነው። እንዲሁ አንዳንድ ተማሪ ልጅ ሲኖረው እንደዚህ አታርግ መገረዝ የለባትም ከተገረዘች በወሊድ ጊዜ ትቸገራለች ብዙ ደም ይፈሳታል እያለ አንዳንድ ቤተሰቡ የሚመክረው ካልሆነ በስተቀር አብዛኛው ማህበረሰብ ግንዛቤ የለው ማለት ይቻላል። ፕሮጀክቱ ከ5 ዓመታት በፊት በወረዳው ስራ ሲጀምር የሃይማኖት ተቋማትና መሪዎች እንዲሁም የተለያዩ ማህበራዊ ተቋማትን በአጋርነት ይዞ ነበር ስራውን የጀመረው። ይህ መሆኑ ደግሞ ሁሉንም ማህበረሰብ በቀላሉ ተደራሽ ለማድረግና ለማስረጽ ሁነኛ አማራጭ በመሆኑ ነው። ማህበረሰብ ማንቃት ስራዎች በተለያየ መልኩ በሚዲያ ለምሳሌ በአማራ ሚዲያ በሌሎች ሚዲያዎች በመጠቀም እንደገና ደግሞ የተለያየ እስከ ትምህርት ቤት ድረስ ግንዛቤ በማስጨበጥ በመምህራን ላይ የህግ ሰዎች ላይ የተለያዩ መንግስት አካላት ላይ ሴቶችና ህጻናት መስሪያ ቤቶች ላይ በርካታ ስራዎች ተሰርተዋል። ከዚህ በተጨማሪ አንዳንዱ ነገሮችም ከሃይማኖት ጋር ስለሚያያዙ ከሃይማኖት አባቶች ጋር በስፋት ከእድሮች ጋር ከታዋቂ ሰዎች ጋር እና ይህን አይነት ስልት ተጠቅመን ስለነበረ በዚህ መልኩ ሰው ግንዛቤው እየዳበረ የጊዜው እየዳበረ በመምጣቱ የተሻለ ለውጥ እየመጣ ከመጀመሪያው ሁለተኛ ዓመት ከሁለተኛው ሶስተኛ ዓመት ለውጡን እያየ ማህበረሰቡ የበለጠ ወደኛ የመቅረብና ችግሩን እንደ ችግር በማየት በተለይ ተማሪዎች እና መምህራን ለዚህ ለውጥ መፋጠን ከፍተኛ አስተዋጽኦ ነበራቸው። በማህበረሰቡ ውስጥ እድር ከፍተኛ ትርጉም ያለው ነው። ከፍተኛ የውሳኔ አሰጣጥም ወይም ደግሞ ተሰሚነትም አለው። ስለዚህ እድሮች ላይ የእድር መሪዎችን በማዋየት ግንዛቤያቸውን እንዲጨብጡ ግንዛቤ እንዲኖራቸው በማድረግ ተጽዕኖ እንዲፈጥሩ እንደዚህ አይነት ነገር የሚያደርጉ ሰዎች ላይ ተጽዕኖ እንዲፈጥሩ የማድረግ ስራዎች ተሰርተዋል። እሱም አግዞናል። ሌላው እኛ እንግዲህ በኦርቶዶክስ ደግሞ የኦርቶዶክስን ተቋማት ወጣቶችን በሰንበት ትምህርት ቤት በጽዋ እና በተለያዩ
ፕሮግራሞች ላይ በመገኘት ይሄን ፕሮግራም ደግሞ በቀጣይነት እንዲካሄድ እንዲገመገም ካህናት ደግሞ የዚህን ሪፖርት እንዲያደርጉ በማድረግ ሌላው የነፍስ አባት እነሱ ላይ ከፍተኛ ስራ ሰርተናል። እነሱ እንግዲህ ልጅም ሲወለድ ክርስትናም ሲነሳ ከዛም በብዙ መንገዱ ከማህበረሰቡ ጋር ስለሚገናኙ በእነሱ ሪፖርት እንዲመጣ ሴት ከሆነች እንዳትገረዝ ይነግራሉ። የራሳቸውን የሆነ መቀጫ ያስቀምጣሉ። ስለዚህ ማህበረሰቡ ደግሞ እነሱን ስለሚያከብር ያን ነገር አያደርግም። ስለዚህ ይሄ አንዱ እንትናችን ነው። ከዛ በየወሩ ሪፖርት ካህናት እንዲያቀርቡ ይደረጋል። ምን ያህል ልጆች ተወለዱ፣ ወንድ ሴት የተገረዛሉ የሚለው ማለት ነው። ስለዚህ ካለ መረጃ እናገኛለን ማለት ነው። ሌሎችም መንግስታዊ የሆኑ ተቋማት አሉ፣ የሴቶች ወጣቶች፣ እነሱ ላይም ግንዛቤ በመፍጠር ስራዎች ተሰርተዋል። በአጠቃላይ እንግዲህ ከመንግስት ጋር በመቀናጀት በርካታ ስራዎችን በመሰራት እና ቀጣይነት ባለው መልኩ በመሰራቱ እና ሪፖርት ደግሞ እንዲቀናጅ በመደረጉ ውጤቱን በመገምገም እንደገና ችግሮች ካሉ ችግሮችን መልሰን በማየት ማህበረሰቡ ጋር እንደገና በመውሰድ በመነጋገር ለውጥ ሊመጣ ይችላል። ይሄን እንዲቆም ነው መጀመሪያም ጎጂ ልማዳዊ ድርጊት የተባለው አንደኛ ለእድሜ ጋብቻ ነው። ይሄ እንዳይፈጸም እንወያያለን፣ ተወያይተናልም። ይሄንን ካለእድሜዋ ስትድር የተገኘ ሰው ከድር ትወጣለችም። በየአካባቢው 500 ብርም ቅጣት ያለ ይወሰናል፣ 1000 ብርም ቅጣት ይወሰናል። የተለያየ ውሳኔ ያሳልፈናል። ይሄንን ቅጣት ሲድር የምናገኘው ማለት ነው። በእድሮች ላይ ሴት ልጅን የገረዘ ራሱን የቻለ ቅጣት ተቀምጧል። ህገ ደንባቸው ላይ እድር መተዳደሪያ ደንብ አላቸው። እዛ ደንብ ላይ ሴት ልጅ የገረዘና ያለ እድሜ ጋብቻ የፈጸመ ቅጣት እንዲቀጣ አንድ እዛ ላይ ህገ ደንባቸው ላይ አስቀምጠዋል። ሁለተኛ ደግሞ የሃይማኖት አባቶች ሃይማኖት አባት ወይም አንድ ቄስ ሴት ልጅ የተገረዘች ቤት ጸበል እንዳይረጭ ተደርጎ የተወሰነበት አግባብ አለ። ጸበል አይረጩ የሚገረዝ የተገረዘች ሴት ልጋ ማለት ነው። ያለ እድሜ ጋብቻም ሲድሩ እዛ ላይ አባት ሆነ አይቀርቡ። ይሄም አንድ እንደውም እንደኛ እንዳንድ ተሞክሮ ተደርጎ አንድ ካህን ያለ እድሜ ጋብቻ ላይ ተገኝተው ጋብቻውን ሲፈጽሙ የተገኙት ቅጣት ተቀጥተዋል፣ አንድ ካህን ማለት ነው። ስለዚህ አሁን ሁሉም ያንን ስለሚፈራ ማህበረሰቡም ይሄንን ሲሰማ ደግሞ ካህን የሌለበት ጋብቻ ይፈጸማል። እንደዚሁም ጸበል ካልተረጨም እንደዚሁ ያስቸግራል። ስለዚህ ይህን እንዳያደርጉ ስለተወሰነ በዚህ አግባብ ቀጥን ያለ ሁሉም ማለት ነው። ግርዛቱም የለም ያለ እድሜ ጋብቻውም የለም ማለት ይቻላል። ከየአጥቢያ ቤተክርስቲያኖቹ መሪዎች ጋር እዚህ እንሰበሰባለን። በወር አንድ ጊዜ ስብሰባ ጊዜ አለን። በዛ ቃለ ጉባኤ ወስነናል። ይሄንን ጎጂ ልማዳዊ ድርጊት ሲፈጽም የተገኘ ሰበካ ጉባኤውም ይሁን ካህን በአጠቃላይ ተስማምተንበት አውግዘናል። ማንኛውም ካህን ያለ እድሜ ጋብቻ ላይ ቢሳተፍ ወይም በአመላጅነት ወይም በመዳር እንዲሁም ደግሞ የሴት ልጅ ግርዛት ላይ ተገኝቶ ጸበል ቢረጭ በአንድ ካህን እስከ 2000 ብር ድረስ የሚደርስ ቅጣት ወሰነናል። እሱም ተግባራዊ ያደረግን ኦርቶዶክስ ልማት ድርጅት ጋር ብዙ ጊዜ በስብሰባ ተገኝቻለሁ። በስልጠናው ላይ ስልጠናው ተደራሽነቱ በጣም ቆንጆ ነው። ከጦርነቱ ማግስት እንኳን ቢሆን በተጎዱ ሰዎች ላይ የተደረገው ጎጂ ልማዳዊ ድርጊት ላይ የልጅነት ጋብቻ፣ የሴት ልጅ ግርዛት በሚል በዚህ ብዙ ስራ ተሰርቷል። በአሁኑ ጊዜ በህግም የተከለከለ ነው። ይህን አድርጎ የሚገኝ ሰው ታለ እያልን በአርብ እንሰጣለን ትምህርት በመስጊዳችን። እኛ በዚህ አይነት ዙሪያ ላይ የሚገኝ ሰው ያው በእድራችን ላይ አንደኛ ጉዳዩ እንዳይፈጸም ያው ቀደም ብለን አስተምረናል ነው። እንደ ህግ ደግሞ ያው በዚህ በከተማችን ላይ ይህን ድርጊት የፈጸመ ሰው ይህን አሁን ጎጂ ልማዳዊ ድርጊት ግርዛትን መሰል ይሄ የእንጥል መቆረጥን መሰል ድርጊቶችን እንደሚፈጽም ሰው ላይ ያው በከድራችን እስከ ወዲያኛው ሁሉ እስከምናስወግደው ድረስ የረቀቀ ህግ ነው ያለው። ያለ እድሜ ጋብቻና የሴት ልጅ ግርዛት ትክክል ነው ብለው የሚያምኑና ሲፈጽሙ የኖሩ የመኖራቸውን ያክል በዚህ ድርጊት ሀብትና ንብረት የሚያካብቱ ሰዎች ድርጊቱ እንዲቆም አይፈልጉም። ስለዚህ ፕሮጀክቱ ከኖርዌይ ቤተክርስቲያን የእርዳታ ድርጅት ባገኘው የገንዘብ ድጋፍ ተጋላጭ የሆኑ የማህበረሰብ ክፍሎችን በገቢ ማስገኛ ስራ ማሰማራትም የግድ ሆኖበታል። በዚህ ስራም
በርካታ ሴቶችን በተለያዩ የሥራ መስክ አሰማርተዋል። ምሳሌ ነኝ የሚጋሩ ሰዎች ኢኮኖሚካል ቤኔፊት ስላለው ወይም ደግሞ ከዛ የሚያገኙት የኢኮኖሚ ጥቅም ስላለ ይህንን በስፋት ሊያካሂዱት ይችላሉ። ማህበረሰቡም እንዲቀበል ያደርጋሉና እንዲህ አይነት በርካታ ነገሮች አሉ። እንግዲህ ስራውን ስንሰራ ሁሉንም ጥናቱ ያሳየን ነገር ላይ ተመርኩዘን የሰራ ነውና ሁሉንም ያማከለ ለምሳሌ እነሱንም በኢኮኖሚ የሚጠቀሙበትን ከዛ የሚያገኙት በበለጠ በኢኮኖሚ የሚጠቀሙበትን የገቢ ማስገኛ ፕሮጀክት ነበረው። ከገቢ ማስገኛ ጋር በተያያዘ የመምረጫ መስፈርቶቻችን በብዛት ከአለዕድሜ ጋብቻ ጋር በተያያዘ ለዛ ጥቃት የሚጋለጡ ቤተሰቦች ላይ ነው የሚያተኩረው። ያለዕድሜ ጋብቻ የሚደርስባት ልጅ ካለች ቤተሰብ ውስጥ ለዛ የተጋለጠች ለዛ ጥቃት የምትጋለጥ ልጅ ካለች ተማሪ የሆነች ልጅ ካለች ለእንደነሱ አይነት ቤተሰብ ቅድሚያ ይሰጣል። አንዱ መስፈርት እሱ ነው። በሁለተኛ ደረጃ የሚሰጣትን የገቢ ማስገኛ በሰለጠነችው ልክ ውጤታማ ማድረግ የምትችል ሴት መሆኗም እሱም እንዳንድ መስፈርት ይታያል። በሶስተኛ ደረጃ ከማህበረሰብ ውይይትና በሬዲዮ አድማጭ ቡድን ላይ የምትሳተፍ መሆኗን እሱንም እንደዚሁ በዛው ልክ ይታያል። የማህበረሰብ ውስጥ ያላት ይህንን ጾታዊ ጥቃት ወይም ደግሞ የኛ ፕሮጀክት በጣም የሚያተኩርበት ላይ የሴት ልጅ ግርዛትና ያለዕድሜ ጋብቻ መከላከል ረገድ የምታደርገው ማስተዋጽኦ እንደዚሁ ከዚህ ጋር አብሮ ይያያዛል እና እነዚህ ዋና መስፈርቶቻችን ናቸው። በዋነኛነት ግን ይሄ የገቢ ማስገኛ ሊመጣ የቻለው ለያለዕድሜ ጋብቻ የሚጋለጡ ልጆች ያሉበትን ቤተሰብ እነሱን መከላከል ስለሆነ ገንዘቡን ሲያገኙ ለልጆቻቸው ደብተር፣ እስክሪብቶ፣ የትምህርት ቁሳቁስ እንዲያሟሉላቸው፣ የንጽህና መጠበቂያ እንዲያሟሉላቸው የሚያስችላቸው ገንዘቡን በርከት ስለሚል እስከ 20 ሺህ ብር ስለሚሰጥ ለአንድ ሰው እንትኑ ራሱ በቢዝነስ ስኪሉም ስልጠናው ሲሰጥም በባለሙያዎች የተሰጠ ስልጠና ስለሆነ እንደገና ደግሞ ራሳቸው የፈለጉት የቢዝነስ አይነት ላይ የሚሰማሩ ስለሆነ ውጤታማ ይሆናሉ ተብሎ ስለሚታሰብ ነው። ኦርቶዶክስ ምን ሰራ ብትላቸው እያንዳንዱ ማህበረሰብ የሚያውቅበት ለዚህም ደግሞ ቢያንስ ሴቶችና ህፃናት ላይ እስከሆነ ድረስ ደግሞ ይህንን አለፍ ብሎ የመጣው ራሳቸውን ተጋላጭ የሚላቸውን ሴቶች ራሳቸውን በገቢ ማስገኛ እንዲያገኙ የብር ድጋፎች ጭምር ሲያደርግላቸው ነበርና ከዛም አለፍ ብሎ ደግሞ እነኚህ ጾታዊ ጥቃት ደርሶባቸው የሚመጡት እነሱም የገንዘብ ድጋፍ ትምህርት ቤት ላይ በተለይ ደግሞ ትምህርት ቤት ላይ አሁን የኢኮኖሚ ሁኔታ ይታወቃል። የገጠር ማህበረሰባችን ወደ ትምህርት ቤት ለመላክ ቢያንስ እስክሪብቶና ደብተር ይዘው መሄድ አለባቸው፣ ዩኒፎርም መልበስ አለባቸው ብሎ ስለሚያስብ እሱን ትምህርት ቤት ላይ የቁሳቁስ ድጋፎች እነኚህ ደብተር፣ እስክሪብቶ ድጋፍ እያደረገልን ይቆይበታሉ። ሴቶችን በተለያዩ ገቢ ማስገኛዎች ወደ 3 ቀበሌዎች የሚደርሱ ለእነኚህ ተጋላጭ ይሆናል የሚላቸውን ወደ 53 ሺህ አንደኛው ላይ የተደራጁ በድርጅት ማለት ነው። አንደኛው ደግሞ ወደ 200 ሺህ ብር፣ አንደኛው ደግሞ ወደ 56 ሺህ ብር እነኚህን ገቢ በተለያየ የባልትናም ሊሆን ይችላል በተለያዩ እነሱ በመረጡት የስራ መስክ እያደረጃቸው በራሳቸውን በገቢ እንዲያገኙ ከገቢም አልፎ ደግሞ ትርፋማም እንዲሆኑ ራሱ ድጋፍ ያደረገላቸው ሁኔታዎች የስራ ፈጠራ እድል ያመቻቸልን። ሲቀጥል የምንሰራበትን በጀት ለቀቀልን። በዛው አጋጣሚ ግን ጎን በጎን ስለ ጎጂ ልማዳዊ ድርጊቶች እያስተማረን እሱ አስተምሮን እኛ ደግሞ እንድናስተምር እያበቃን ነው። ለምሳሌ የሴት ልጅ ግርዛት በዚህ ቀበሌ ላይ ሙሉ በሙሉ ጠፍቷል ለማለት የሚያስችል ደረጃ ላይ ነው ያለው። ኑሯችን ላይ በጣም ተሻሽለናል። ልጆች ማስተማር እንችላለን። በቤታችን እንደ ልባችን ከግለሰብ ዱቤ ከምናመጣው በገንዘብ እየገዛን ትርፋማ እየሆነን እየሄድን ነው። እያንዳንዱ እዛ ቁጠባ ውስጥ ያለና ብድር የወሰደ ሰው በኢኮኖሚው ላይ ለውጥ አምጥቷል። በቤቱ ላይ የተሻለ ኑሮ እየኖረ ነው። አሁን ይሄ ኦርቶዶክስ ስለመጣ እጅ በእጅ እየገዛን ነው ዝቅ ባለ ዋጋ። የባለ ሀብቶች አጣሪ ነበር ምን ሆነው በፊትም የምንኖረው በዛ አይነት ነው። አሁንም የምንኖረው እዚህ ቁጠባ ውስጥ የሌሉ ሰዎች እኮ ከዱቤ ሲያመጡ የተወሰነ ፐርሰንት ይጨመርባቸዋል እና ኑሮ የማይሻሻል ነበር። አሁን ግን እኛ ኑሯችንን አሻሽለን ቁጠባ እዚህን ቆጥባለን በወር በሌላ ደግሞ ተዘዋዋሪ እቁብ እየቆጠብን ኑሯችንን እያሳደግንና
የተሻለ ኑሮ እየኖሩ ነው። አባወራ አለ፣ ልጆች አሉ። ቤት ውስጥ ያለው በሙሉ ህብረተሰቡ ነው። እኔ ቤት ውስጥ 2 ልጆች አሉ። ሁለቱም ልጆች ተጠቃሚዎች ናቸው። ለምን እኔ ሰርቼ ያገኘሁትን ለራሴ ብቻ አይደለም ማደረገው ለልጆቻችን ነውና በቤታችን ውስጥ ያሉት 25 ሰው አሁን ይሄን ብድር አግኝተን ብንኖር በስራችን 5ም 4ም 3ም 2ም የሆነ ቤተሰባችን በሙሉ ምን እየሆነ ነው እየተጠቀመ ነው። ለውጡን እያወቀው ነው ማለት ነው። ባራጣ እየተበደርን አሁን ግን ያው እግዚአብሔር የተመሰገነ ይሁን ቆርጦ ደርሶልን እንግዲህ በሱ ያው ራሳችንን እንችላለን መገላመጥ የለብንም። ተመስጋና ሞተን ማናቅም ምክንያቱም እንዲ እያየነው ለምሳሌ አገር እኮ ጥሎ ይሄዳል ለያቅቶ ብድር ጥሎ ይሄዳል። እኛ ቤታችን መኖራችን ቁጠባችን እየቆጠብን አረጋችን ይወጣና ተላን ሸጣለን፣ ሳቢያን ሸጣለን፣ ዋናውን እንሸጣለን። ከዛ ተሆዳችን ተልጅ ማስተማር የተረፈውን ወደ ቁጠባ እናረጋለን፣ እንወያያለን በየወሩ። እዚህ ትምህርት ቤት ላይ ከፍተኛ ሚና ሰርቷል። እንግዲህ ከዛ ውስጥ መካከል ደግሞ የማቴሪያል ድጋፎችን ያደርግልናል። የተለያዩ የህይወት ክህሎት ስልጠናዎችን ይሰጠናል። ከማቴሪያል መሀል እንግዲህ ፍራሾች አሉ። ፍራሾችን የሞንታርቦ ድጋፍ ያደርግልናል። በተለይ ደግሞ አቅም ላነሳቸው ሴት ተማሪዎች ራሱ ይደግፈናል። ስልጠናዎችን፣ የህይወት ክህሎቶችን፣ የጎጂ ልማዳዊ ድርጊቶችን ስልጠና ይሰጠናል። ይሄ በዚህ ትምህርት ቤት ላይ የሚሰራው ስራ ያ ነው። ለዘመናት በማህበረሰቡ ውስጥ ሰርጾ የኖረውን ልማድ በአጭር ጊዜ ለማስቀረት ቀላል ባለመሆኑ አሁንም አልፎ አልፎ የሚፈጸሙ ጎጂ ልማዳዊ ድርጊቶች ይኖራሉ እንዳሉም ተረጋግጧል። ተጎጂዎችን በመንከባከብ የስነ ልቦና፣ የህግና ሌሎችም አስፈላጊ የሆኑ ድጋፎችን በማድረግ የተለያዩ ስራዎችም ሲሰሩ ቆይተዋል። ጎጂ ልማዳዊ ድርጊቶች እና የዚህ ያለ ዕድሜ ጋብቻ ነው ትልቁ ችግር ብለን እኛም የገባንበት። ስለዚህ እነዚህ በሁለት ነው የምንከፍለው። አንደኛ ግንዛቤ በማስጨበጥ የምንሰራቸው ስራዎች አሉ እንዳይፈጠር ወይም ችግሩ በዛው እንዳለበት እንዲቆም አዳዲስ ሆኖ እንዳይመጣ እሱ አንዱ አሰራራችን ነው። ሌላው ደግሞ በተፈጸመውስ ላይ ጉዳት ስላለው ጉዳቱ ላይስ ምንድነው ማድረግ ያለብን የሚለውን የተለያዩ ክፍሎች ከመንግስት ጋር አግደናል። እሱን ጉዳት ሲደርስ የአንድ ማዕከል አገልግሎት እንዲያገኙ የማድረግ መረጃ እንዴት ነው የሚያገኙት፣ የህግ ከለላ እንዴት ነው የሚያገኙት፣ ጠቋሚዎችስ እንዴት ነው ከዚህ ነገር ችግር ውስጥ እንትን የሚያደርጉት። በርካታ ስራዎች ይሰራሉ። የኢኮኖሚ ስራዎች ከኢኮኖሚ ጋር የተያዙ ስራዎች ይሰራሉ። ለምሳሌ ከዚህ ጋር በተያያዘ እንግዲህ በምናገኘው መረጃ መሰረት አንደኛ ችግሩ ያለባቸው ልጆች ደረሰባቸው ልጆች በአንድ ማዕከል እንዲያገኙ የህግ ከለላ ወይም ደግሞ የህግ ፍትህ እንዲያገኙ የማድረግ ስራ በስፋት ተሰርቷል። ፖሊስ ላይ ፍትህ ላይ በጋራ ስለምንሰራ ሌላው ከነኙ ተማሪዎች ጋራ የሚያስፈልጋቸው እንግዲህ አንዱ እንደ ችግር የሚታየው ከትምህርት ማቋረጥ አለ። በተለያዩ ምክንያቶች ትምህርት ሊያቋርጡ ይችላሉ። ይሄ ደግሞ ለጋብቻ እንዲሆን ያደርጋቸዋልና እሱ ላይ ትምህርታቸውን ከድህነት ጋር በተያያዘ ከሆነ ትምህርታቸውን እንዳያቋርጡ ድጋፍ የተለያዩ ድጋፎችን ከትምህርት ቁሳቁስ ጀምሮ ማድረግ እንዲሁም ደግሞ የተጎዱ ልጆችን ሕክምና እንዲያገኙ ከዛ ባለፈ ደግሞ ከሕክምና ባለፈ ደግሞ የኢኮኖሚ ድጋፍ በቀጣይነት እንዲያገኙ የማድረግ የስነ ልቦና የተለያዩ ስልጠናዎችን የማካሄድ የመስጠት ስራዎች ተሰርተዋልና እነኚህ ሲቀናጁ ነው እንግዲህ አንድ ወጥ የሆነ ማህበረሰቡን ካለበት ከፍተኛ ችግር የተሻለ ሁኔታ ላይ እንዲደርስ ለማድረግ የተቻለ ማለት ነው። ሁሉም እኛ የሰራነው ከመንግስት አካላት ጋር ከሚመለከታቸው አካላት ጋር በጋራ የሰራናቸው ስራዎች በሙሉ ውጤታማ ናቸው ብለን ደፍረን ለመናገር አንችልም። የሚጎትቱ ነገሮች ይኖራሉ። ለምሳሌ አሁን በድብቅ የሚፈጸም ግርዝ መገረዝ አለ፣ በድብቅ የሚፈጸም ያለ ዕድሜ ጋብቻ አለ። እነዚህ ነገሮች ስልጠናው ከተሰጠ በኋላ ሁሉ አሉ። ለምሳሌ አሁን ባለን መረጃ እኛ ከገባንበት ጊዜ ጀምሮ ወደ 2350 የሚሆኑ ሴት ልጆች ናቸው የተወለዱት። ከነዚህ ውስጥ እስካሁን ድረስ ባለ መረጃ 7ቱ ተገርዘዋል። ይሄ ከኛ ቁጥጥር ውጪ በሆነ መንገድ ነው ይሄ ሊፈጸም የቻለው። ያለ ዕድሜ ጋብቻም እንደዚሁ የተፈጸመባቸው አንዳንድ ቀበሌዎች አሉ። ይሄ እንግዲህ አንዱ ገጠመን ብለን የምናነሳቸው ችግሮች መካከል አንዱ ይሄ ነው። ወደ ኋላ እንዳይመለስብን የሚያሰጋን ፍንጭ ምልክት ያሳየን ነገር ነውና ሁሉም የማህበረሰብ አካል እኩል የሆነ ግንዛቤ አለመውሰዱ እሱ እንዳንድ ችግር ሊወሰድ ይችላል።
ከዚህ በፊት አሁን ወደ 28 አካባቢ ተመርምረዋል። እድሜ ምርመራ የተደረገላቸው አሉ። ከነሱ ውስጥ 16ቶቹ ማለት ህጋዊ ያልሆኑ ስለሆኑ እነሱ ተመልሰዋል። ሌሎቹ ህጋዊ ናቸው ተብለው ጋብቻቸው እንዲፈጽሙ የተፈቀደላቸው መሆኑን ለህግና ፖሊስ አካላቶች አገልግሎቱ እንደሰጠን ወይም ደግሞ መረጃውን ሰጠናል ማለት ነው።